We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ዘድዋል ሞንስተር ኤዝሪ ኮንሳ የአርሰናል ተጫዋች ሆኗል። ዛሬ ስለሱ እናወራለን። እንዴት አላችሁልን? ክቡራንና ክቡራን ተወዳጆቹ የምርተኞቹ ቤተሰቦች አርሰናል ዊሊያም ሳሊባን በተመሳሳይ ፕሮፋይል ተክቶታል በኤዝሪ ኮንሳ። ኤዝሪ ኮንሳ ለአርሰናል ምን ይሰጣል? እንዴት ይጫወታል? ዱዋልና ኤሪያል ዱዋሎች ግራውንድም ኤሪያል ዱዋሎች የማሸነፍ ንጻሩ እንዴት ነው? ፓስ በፕሬሸር ውስጥ መጫወት ውስጥ እንዴት ነው? ሌሎቹ ደካማ ጎኖች ምንድናቸው? ብዙ ቦታ ሰምታችኋቸው ማታውቁ ደካማ ጎኖች ምንድናቸው? ጥንካሬዎችስ ለአርሰናል ምን ይሰጣል? ከዊሊያም ሳሊባ በላይ የሚያስቀምጡት አንዳንድ ቁጥሮች አሉ። ምንድናቸው? ብዙ ነገሮች እንመለከታለን። ስለ ኤዝሪ ኮንሳ ከምታውቁትም በላይ አወራችኋለሁ። ብቻ አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። በቆይታችሁ ወቅት ስለ ኤዝሪ ኮንሳ የሚሰማችሁን ስሜት የኮሜንት መስጫው ባር ላይ አስፍሩልን። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ጀምሩልን። ሰብስክራይብ ሳታደርጉ የምታደምጡን አድማጮቻችን ደግሞ ሰብስክራይብ አድርጉ። ይሄ የአልጎሪዝም ዘመን ነውና ብዙ ሰዎች ጋር መድረስ እንድንችል ላይክ ማድረጋችሁ በፍጹም አይረሳ። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከኤዝሪ ኮንሳ ጋር ከልብ አመሰግናለሁ። ተመልሼ እመጣለሁ። ኤዝሪ ኮንሳ ምን አይነት ተጫዋች ነው? ከኔ ታደምጣላችሁ። በ51 ሚሊዮን ፓውንድ አርሰናል ከአስቶን ቪላ ኤዝሪ ኮንሳን ማስፈረም ችሏል። አንድ ጋዜጠኛ እንደዚህ ይላል፣ ዊሊያም ሳሊባን በሆነ ተጫዋች መተካት ቢያስፈልግና ዓለም ላይ ያሉ ሴንተር ባኮችን ለንጻር ያስቀምጣችሁ የትኛው ሴንተር ባክ ነው ዊሊያም ሳሊባን በትክክል መተካት የሚችለው? አሁን ለምሳሌ ዓለማችን ላይ በጣም አስደናቂ ብዙ ሴንተር ባኮች አሉ አይደለ? በጣም ብዙ ቆንጆ ሴንተር ባኮች አሉ። ግን ዊሊያም ሳሊባን በተመሳሳይ ፕሮፋይል ለመተካት ማንን ነው ማምጣት ያለባችሁ ብላችሁ ዳታ ብትሰሩ ልታመጡት የምትችሉት ተከላካይ ዓለም ላይ ነው የሚለው ኤዝሪ ኮንሳ ነው። እና የአርሰናል ስካውቲንግ ያስገርመኛል ብለዋል። በተመሳሳይ ተጫዋች ነው ዊሊያም ሳሊባን ለመተካት የመከሉት በብዙ ነገሩ እሱን በሚመስል ተጫዋች ማለት ነው። እንግዲህ አርሰናል ኦፕቲሚስቲክ መሆን አልቻለም ወይም አልፈለገም። ዊሊያም ሳሊባ ተሎ እንደሚመለስ ማመን አልፈለገም ወይም ደግሞ እርግጠኝነት የለም። የጀርባ ጉዳት ባህሉም እንዴት እንደሆነ አይታወቅም። ደግሞም ሰርጀሪ አያደርግም አይደለም፣ በፕሮሰስ ነው የሚድነው። ዊሊያም ሳሊባ ከረጅም ጊዜ ጉዳት በኋላ ተመልሶ የመጀመሪያ ጨዋታውን ሲያደርግ የህመም ስሜት ሊሰማው ይችላል። ልክ ማቲያስ ዴሊት በማንቸስተር ዩናይትድ እንዳጋጠሙ አይነት ማለት ነው። ደግሞም ዩሪያን ቲምበር ጉዳት ላይ ነው፣ ቀኝ ክንፍ ላይ ማለት ነው። እና ዩሪያን ቲምበር ተመሳሳይ የብሽሽት ጉዳት ነው ያለው። እየቆየ የሚያገረሽ አይነት ጉዳት ነው፣ የብሽሽትም ማለት ነው። ሁለቱም እረፍት ላይ ብቻ ነው የሚገኙት። በሌላ ሜዲቴሽን የተሰጣቸው አይደለም፣ እረፍት ነው። እና ልክ ከጉዳት እንደተመለሰ ሲተሰማው ለኔዘርላንድ ብሔራዊ ቡድን ዩሪ ቲምበር ሊጫወት ሲሞክር ገና በመጀመሪያው ጨዋታ ላይ ጉዳት እንዳጋጠመው ወይም ደግሞ ያ ብሽሽት ጉዳቱ እንደተሰማው ሁሉ በሲዝን ውስጥ በየትኛውም ሰዓት ዊሊያም ሳሊባና ዩሪ ቲምበር ጉዳቱ ሊያገረሽባቸው ይችላል። ስለዚህ ለዘብተኛ ሆኖ ሲዝኑ መጀመር አርሰናል በፍጹም አልፈለግም። እንግዲህ ባለፈው የውድድር ዓመት አርሰናል 27 ጎሎች ብቻ የተቆጠሩበት በሲዝኑ አጠቃላይ ማለት ነው። ይሄ ደግሞ ዝቅተኛ ጎል ከተቆጠረባቸው ቡድኖች በ8 ይልቃል። በጣም ቤስት ዲፌንስ ነው አርሰናል። በተለይ ዲፌንሲቭ ኦርጋናይዜሽኑ አጠቃላይ በጣም አስደናቂ ነው። የዊሊያም ሳሊባና የገብርኤል ማጋሌሽ ጥምረት በዓለም ላይ ብዙ ተብሏል። ግን ከነሱ ሳይድ ለሚገኙ ፔሪን ካፒዮና ሪካርዶ ካላፊዮሪ በቀኝ ደግሞ ያሉት ቢን ዋይት እና ዩሪያን ቲምበር ለዚህ ቁጥር ከፍ እንዲል ወሳኙን ድርሻ ተወጥቷል። የአመቱ መጀመሪያ የመክፈቻ 3 ጨዋታዎች ላይ ጎል ሳይቆጠርባቸው ሲሄድ እናስታውሳለን። ደግሞም ከኤፕሪል እስከ ሜይ የአመቱ መጨረሻ ላይ 4 ተከታታይ ጨዋታዎች ጎል ሳያስተናግዱ እንደሄዱ ትዝ ይለናል። ስለዚህ ክሊንሺት እንኳን ማስጠበቅ የሚፈልጉበት ሰዓት ያስጠብቀው የተመለከተነ ነው የምንገኘው ማለት ነው። እና ጉዳት በጣም ቤስ ዲፌንስ ነው። እዚህ ቤስ ዲፌንስ ላይ ተጫዋች ስለማስፈረም በፍጹም አታስቡም አይደለም፣ ወይም ተጫዋች ለማምጣት ልታስቡ አትችሉም። ምክንያቱም የአውሮፓ ቤስ ዲፌንስ ነው። እዚህ ላይ ምን አይነት ተጫዋች ልትጨምሩ ትችላላችሁ? ግን የዩሪያን ቲምበርና የዊሊያም ሳሊባ ጉዳቶች እናም ጉዳቶቹ እንዴት ሪከቨር እንደሚደረጉ መፍትሄ ስለሌላቸው እንደዚህ የእረፍት የምሰጣቸው ጉዳቶች በእረፍት ተጫዋቾች እንዲመለሱ የምታደርግላቸው ጉዳቶች እንዴት እንደሚመለሱ አታውቅም። ሲመለሱ ምን አይነት ጉዳት እንደሚያስከትልባቸው ማለት ነው። ዊሊያም ሳሊባ አንድ ከፈረንሳይ ራዲዮ ጋር አንድ ቆይታ ነበረውና ጉዳት እንደተከሰተብኝ ደውሎልኝ ነበረ ሚኬል አርቴታ እና ስለመመለስ እንዳታስባለኛል። ጉዳት ግን
በጣም በተረጋጋውነት ሪከቨር አድርግ፣ እኛ የምናደርገው እናደርጋለን፣ በፍጹም በፍጥነት ስለመመለስ እንዳታስብ አለኛል። ለካም ዊሊያም ሚካኤል አርቴታ ይህን እያሰበ ነው ተጫዋች ስለማስፈረም ልትል ይችላል። ስለዚህ ሪቴን ካረገ ሚካኤል አርቴታ እና የሆነ ተጫዋች ማምጣት ነበረበት ይህን ቦታ ሊሸፍን የሚችል የቲምበርንም የሳሊባ ቀኝ ተከላካይ መሆን የሚችል ቀኝ ፉልባክ መሆን የሚችል ደግሞም የመሃል ተከላካይ ሆኖ መጫወት የሚችል ተጫዋች ገበያው ላይ ማሰስ ነበረበት። በቪላ ባለፉት 3 ዓመታት 9046 ደቂቃዎችን ተጫውቷል። በቪላ 7 ዓመታትን ቆይቷል። 2019 ነው የመጣ ግን ባለፉት 3 ዓመታት ብቻ ብትወስዱ 9046 ደቂቃዎችን ተጫውቷል። በእነዚህ 9046 ደቂቃዎች ውስጥ 77% የተጫወተው የቀኝ ሴንተር ባክ ሆኖ ነው። የዊሊያም ሳሊባ ቦታ ላይ 22% የተጫወተው ራይት ባክ ሆኖ ነው፣ ወይም ደግሞ የቀኝ መሃል ተከላካይ የቀኝ ተመላላሽ ነው የተጫወተው፣ ወይም ፉል ባክ በምንለው ሚና ነው የተጫወተው ማለት ነው። ስለዚህ ሁለቱንም ጉዳት ላይ ያሉ ተጫዋቾችን ለመተካት ትክክለኛው ፕሮፋይል ይሄኛው ይሆናል ማለት ነው። ዊሊያም ሳሊባ ቀድሞ የሚመለስ ከሆነ በቀኝ እና ቲምበር የሚዘገይ ከሆነ ከላይን አፕ ሳይጠፋ የቀኝ ተከላካይ ሆኖ ይጫወታል። ቲምበር ተመልሶ ዊሊያም ሳሊባ የሚቀኝ ከሆነ ደግሞ ሴንተር ባኩ ላይ ይቆያሉ ማለት ነው። ስለ አንዳንድ ሌላ አስደናቂ ቁጥሮቹ እንምጣ አይደል። ኮንሳ በጣም አስደናቂ ተጫዋች ነው፣ ምንም ጥያቄ የሌለው። ከፕሪሚየር ሊግ በጣም ቤስት ዲፌንደሮች እንዳንዱ አርሰናል ያገኙ የፕሪሚየር ሊግ በጣም አስደናቂውን ተከላካይ ነው። ሰመር ለእንግሊዝ በጣም ባለፉት አመታት ተከታታይ ለቪላ በጣም ምርጥ ጨዋታዎችን ተጫውቷል። ግን ደግሞ ለእንግሊዝ ከ8ቱ 7ቱን ጨዋታ የጀመረ ተጫዋች ነው ለብሔራዊ ቡድን። ስለዚህ የብሔራዊ ቡድን ተጫዋች ነው ስንል የብሔራዊ ቡድን ተጫዋች ያላቸውን ጥራት እናውቃለን አይደለ? ጥራት ያለው ተከላካይ ነው። ግን በቁጥሮቹ እንደግፈው እስኪ እነዚህ ነገሮች ማለት ነው። ኢንዲቪጁዋል ባትል የሱ መገለጫ ነው። በጣም አስደናቂ ተጫዋች ነው። ኢንዲቪጁዋል ባትል በተለይ ደግሞ ግራውንድ ላይ በተለይ ደግሞ መሬት ላይ ባለፉት ጊዜያት 231 የፕሪሚየር ሊግ ጨዋታዎችን አከናውኗል። በለቪላ ማለት 231 ጨዋታዎችን አድርጓል እና በእነዚህ 231 ጨዋታዎች ውስጥ 0.17 ግራውንድ ዋል የሚሸነፍ ወይም ደግሞ 37 ጊዜ ብቻ ነው የታለፈ። ከ231 ጌም 37 ጊዜ ብቻ ነው የታለፈ። ያ ማለት ከ6 ጌም አንዴ ነው ሊታለፍ የሚችለው። የትኛው የሜዳ ክፍል እኮ ሊሆን ይችላል። ከ6 ጌም በአንድ ነው የሚታለፈው ማለት ነው። በየጨዋታው የ0.17 አንድ ያልሞላ ጊዜ ነው በየጨዋታው የሚታለፈው ማለት። ይሄ ቁጥር በጣም አስደናቂ እንደሆነ ለምስክርነት እንዲረዳችሁ አንድ ዳታ ልንገራችሁ፣ ለማነጻጸር እንዲረዳችሁ ማለት። ለምሳሌ ዊሊያም ሳሊባ በጨዋታ 0.2 ይታለፋል። በጨዋታ 0.2 ማለት አንድ ያልሞላ ነው። ስለዚህ የመታለፍ ድሉ በ5 ጨዋታ ምናምን ነው። ጋቢ 0.23 ይታለፋል። ኤዝሪ ኮንሳ 0.17 ነው ያልኳችሁ በጨዋታ። ስለዚህ ምንም የመታለፍ የፕሪሚየር ሊግ ማይታለፈው ተጫዋች ማን ነው ካላችሁ አጥቂዎች ናቸው ብዙ ጊዜ። ለምሳሌ ሃላንድ በጨዋታ የመታለፍ ድሉ 0.13 ነው። በጣም ዝቅተኛ ነው። አጥቂዎች የመታለፍ ድል የላቸው ለመከላከል ስለማይሞክሩ ማለት ነው ብዙ ጊዜ። ኤዝሪ ግን ልክ እንደ አጥቂ ነው ቁጥሩ 0.17 ነው። 2019 ነው ከቢላ የመጣ ብያችኋለሁ አይደለ? 2019 ማለት ነው። እና ትሩ ታክል በማድረግ ትሩ ታክል ማለት ምን ማለት ነው ተቀላችሁ? ታክል ወርዳችሁ ተጫዋቹን ሳትጎዱ ፋውል ሳይነፋ ኳሱን ማግኘት ማለት ነው። ትሩ ታክል በማድረግ የፕሪሚየር ሊግ ሁለተኛው ተከላካይ ነው። እንግዲህ 2019 ጊዜ ጀምረን ብንለካ ማለት ነው ከ2019 ከዊሊያም ሳሊባም የተሻለ ቁጥር ነው። ቀደም በዱዋል ባትሉ ነግራቸዋለሁ። ኢንዲቪጁዋል መከላከል 1v1 መከላከል ሂስ ሞንስተር በቃ ምንድነው ልላችሁ የምችል በጣም የሚገርም ቁጥር ነው ያለው ኢንዲቪጁዋሊ ማለት ነው። ታክልም ግን በጣም ጥሩ ታክል በጣም አስደናቂ ቁጥር ነው ያለው። ለምሳሌ የብሬንፎርዱ ኤተን ፒዮኒክ 235 ክሊን ታክሎች አሉ። 75% በጣም ክሊን ታክል ነው የሚወርድ ወይም ትሩ ታክል የሚባሉት ነው የሚወርድ። ከሱ በመቀጠል ኤዝሪ ኮንሳ ነው 294 አድርጓል። በታክል ይበልጣል ብዙ ጊዜ እንዲሸራተት ግን 74.8% ትሩ ታክል ያደርጋል። ከዛ በመቀጠል ዋን ቢሳካ ነው 74.8 በመቀጠል ከዛ በመቀጠል ዊሊያም ሳሊባ ይመጣ አራተኛ ደረጃ ላይ 74.8 እያለ ይቀጥላል። ሚቼል ለምሳሌ ክሪስታል ፓላስ በጣም ብዙ ታክል ነው ያደረገው ወደ 742 ታክል ነው ያደረገው 742 ግን በፐርሰንት ስኔት 73.8% ነው ያደረጉት። የታክል ብዛት ሳይሆን ክሊን የሆነው በፐርሰንት ማለት ካደረጉት አንፃር በሬሾ ማለት ነውና ከኤተን ፔኖክ የብሬንፎርድ ተከላካይ በመቀጠል የፕሪሚየር ሊጉ ባለፉት 9 ዓመታት ቤስቱ ትሩ ታክለር ኤዝሪ ኮንሳ ነው። ታምናላችሁ? ግራውንድ ዱዋል ላይ በፍጹም አታምኑትም። በቃ 1v1 ተጫዋች ሊያልፈው የሚችል ተጫዋች አይደለም። በፍጹም ማታምኑት ነገር 1v1 አታልፉትም። ኤዝሪ ኮንሳ ነው። እሱን ማስተማመኛ ለአርሰናል ተጫዋች መስጠት ይችላል። አቬሌቢሊቲ ሌላው ከኤዝሪ ኮንሳ በጣም አስደናቂ ነገሮች አንዱ ነው። 231 ጌሞችን ባለፉት ዓመታት በፕሪሚየር ሊጉ ለቪላ አድርጓል። 7 ሲዝናትን በቪላ ሲቆይ 7 ሲዝን ይቆይ ቅድም 9 ያልኩት በስተት ነው። 7 ሲዝኖችን በቪላ ሲቆይ
በፕሪሚየር ሊጉ አጠቃላይ 7 ተጫዋቾች ብቻ ናቸው ከሱ የተሻለ ደቂቃዎችን የተጫወቱት። 7 ተጫዋቾች ብቻ ማለት ነው። ብዙ ደቂቃ ነው የተጫወቱት። በቪላ የማች ዳይ ስኳድ ውስጥ በቪላ የመጀመሪያ 11 ውስጥ 90% ውስጥ አለ። በጣም ዝቅተኛው በአንድ ሲዝን 83% የተገኘበት። እንግዲህ 83% በጣም ትልቅ ነው አይደለ? ዝቅተኛ የተገኘው በማች ዳይ ስኳድ 83% የተገኘው ነው። ያም በ2021-22 ሁለት ቀይ ካርዶች ነበሩበት እና ቀይ ካርድ ሲኖርባቸው የጨዋታ ቁጥር ቅጣት ይኖርባቸዋል። በአንዱ 3 ጨዋታ በአንዱ 2 ጨዋታ ቅጣት ነበረበት እና ጌሞች አልፈውት ነው እንደዚህ አይነት ደካማ ቁጥር የነበረ። ሁሌም አቬሌብል ነው፣ ሁሌም ማለት ነው። የሚገርመው በጣም የሚገርመው ቁጥር እሱ ይመስለኛል። ሁሌም ይገኝላችሁ፣ ሁሌም ታገኙታላችሁ ማለት ነው። ሌላ ስለ ፓስ እንምጠለለ ስለ ፓስ ብቃት በአርሰናል ስለመጫወት አንደኛው በጣም አስፈላጊው ነገር ለተከላካዮች ፓስ ነው። ኳስ የማቃበል ስኬት ማለት ነው። እንግዲህ ፓስ ኮምፕሌሽኑ 95.5% ነው። በሊጉ ባለፈው የውድድር ዓመት በ2025-26 ቁጥር 1 ተከላካይ ነው። ቁጥር 1 ፓስ ኮምፕሌሽን ወይም ደግሞ ፓስ በማድረግ የተሳካ ኳሶችን ለቡድን ጓደኞች በማቃበል የፕሪሚየር ሊጉ ቁጥር 1 ተጫዋች ነው ባለፈው የውድድር ዓመት። አይ ሳይድ ፓስ ስለሚያቃብል ነው ምናምን እንዳትሉ፣ ምክንያቱም ቁጥር ስለምሰጣችሁ ማለት በአንደር ፕሬሸር ውስጥ በፕሬሸር ውስጥ ነው ወይም ደግሞ ፕረስ እያደረጋችሁት በዛ ውስጥ የተሳካ ፓስ በማቃበል 93.8% አንደኛው ነው። አሁንም እየተጫናችሁት ፕረስ እያደረጋችሁት ፓሱ ሳይበላሽበት ለጓደኛው የማቃበል እድሉ ከ10 9 ትክክል ነው። ከ10 9 93.8% የተሳካ ነው በአንደር ፕሬሸር ውስጥ የመጫወቱ ማለት ነው። ኤዝሪ ኮንሳ እንደዚህ አይነት ተጫዋች በጣም በቃ ፐርፌክት የምትሉት ማለት ነው። ግን ደግሞ ኳስ ተጫዋች ሁሉም ፐርፌክት አይደለም አይደል? የሚጎለው ነገር አለን። ስለ ኤዝሪ ኮንሳ ደካማ ጎን ግን እናወራ። ከዊሊያም ሳሊባ ጋር ሲመጣ አንዳንዴ ለማነጻጸር የሚከብድ ሰው ዊሊያም ሳሊባን ያህል ተከላካይ አውሮፓ ውስጥ ዓለም ላይ የለም። በተመሳሳይ መንገድ አትተኩትም። ግን ትክክለኛ እሱ ለመተካት ተጫዋች በሁሉም ነገር ኤዝሪ ኮንሳ ነው። ግን የኤዝሪ ኮንሳ አንዳንድ ደካማ ጎኖች አሉት። እሱን እንምጣ። አንደኛው ኤሪያል ዳውል ነው። የአየር ላይ ኳሶችን ማሸነፍ ደካማ ነው። አታምኑ። ግዙፍ ነው እንደዚህ አይመስልም። ግን ኤሪያል ዳውል ማሸነፍ በጣም ከባድ ነው። ስለዚህ ኤሪያል ዳውል ከሱ ግንባር ላይ አንድ አጥቂ ኳስ ሲገጭ ልትመለከቱት ትችሉ ይሆናል። ለሱ ምረት ታደርጉለታላችሁ። ባለፈው የውድድር ዓመት በፕሪሚየር ሊግ ከ38 ጨዋታ 34ቱን አድርጓል እና 11 ሹት ነው ያደረገ ገጭቶ ለማግባት ማለት ነው። ለምሳሌ ለመከላከል ነው ነግራቸዋል። ለማግባት 11 ሹት ብቻ ነው ያደረገ። አንድም ጎል አላስቆጠረም። ለቪላ አንድም ጎል አላስቆጠረም። እርግጥ እንግላንድ ከፈረንሳይ ባደረጉት የደረጃ ጨዋታ ላይ ከራይስ የመጣን ኮርና ሲያስቆጥር ተመልክተናል። ለቪላ ግን አንድም ጎል አላስቆጠረም። አንድም ጎል ማለት ነው። እሱ ደካማ ጎን ነው። ሌላ ዲፌንሲቭ ኮርናውን ልንገራችሁ። ቪላ ኮርና ተገኝቶበት የመከላከል ማለት የመጀመሪያውን ኳስ ወይም ደግሞ ኮርናውን መጀመሪያ ያወጣው በ3 አጋጣሚ ላይ ብቻ ነው። በ3 አጋጣሚ ብቻ ነው ኮርናውን የነካው ወይም ያወጣው ያሸነፈው። ከዛ ውጭ ኮርና አያሸንፍም። ለምሳሌ ኤሚ ማርቲኔዝ ግብ ጠባቂ ወጥቶ 23 ጊዜ ያሸንፈዋል ኳሱን። ለምሳሌ ዴቪድ ራያ ኮርናው ሲመታ ገና ሳይገጭ ኳሱን የሚነካበት ፓንች የሚያደርግበት አጋጣሚ አለ። ልክ እንደዛ ኤሚ ማርቲን 23 ጊዜ ያደርጓል። ኦናና 13 ጊዜ የመጀመሪያውን ኮርና የተቃራኒ ቡድን የራሱ ቡድን ጓደኞች ሳይነኩት አወጣዋል። አማዱ ኦናና የቪላው አማካይ ማለት ነው። እንደነገርኳችሁ ኤዝሪ ኮንሳ በ3 አጋጣሚ ብቻ ነው ማድረግ ይችላል። 3 ብቻ ነው የነካው ኮርናውን ማለት በጣም ደካማ ነው። ኤሪያል ዳውል የማሸነፍ ንጻሬው 32% ብቻ ነው። ስለዚህ 7 ጊዜ ከሁለት ተጫዋች ጋር ቢዘል 10 ጊዜ ቢዘል 7ቱ የመሸነፍ እድል ሊኖረው ይችላል። እሱን እንድታውቁት ለማለት ነው። ኤሪያል ዳውል በጣም ደካማ ቁጥር ነው ያለው። ስለዚህ ከሱ የኮርና ጎሎችን ማግኘት በጣም ከባድ ነው። እሱ ደግሞ ኮርናዎችን የመከላከል ብቃቱን በጣም ደካማ ነው። እሱን እንድታውቁት ነው። ስለ ኤዝሪ ኮንሳ ደካማ ጎል ሲነሳ የሚነሳው አንድና አንድ ብቸኛው ነገር ይሄ አሁን የነገርኳችሁ የኤሪያል ነው። ከዛ ውጭ ስለ መገኘት ጉዳት ብዙ ማያጠቀው ተጫዋች ነው። ስለ ፓስ፣ ስለ ግራውንድ ዳውል ምንም የምታነሱበት ሂዝ ሞንስተር ጭራቅ ነው። በተለይ ደግሞ ግራውንድ ዳውል አንድ ለአንድ እየሮጣችሁ እሱን አልፋለሁ ብሎ ማሰብ በጣም ዘበት ነው። ድሪብል አድርጌ እሱን አልፋለሁ ብሎ ማሰብ ዘበት ነው። ኤዝሪ ኮንሳን ማለት ነው። በመጨረሻ ኤዝሪ ኮንሳን በደንብ የተዋወቃችሁ ይመስለኛል። የቪላን ያለፈው ውድድር ብዙ ጨዋታ ካላወቃችሁና ኤዝሪ ኮንሳ ምን አይነት ተጫዋች ነው ካላችሁ አሁን በጥቂቱ ያወቃችሁት ይመስለኛል ማለት ነው። ይሄን ጥቂት ለመነጋገር ነው። የሚቀጥለው ሳምንት የመጀመሪያው ፕሪሚየር ሊጉን ጨዋታ ያደርጋል። ዕለተ ሰኞ ምሽት 4 ሰዓት አርሰናል ከቪላ ጋር በቪላ ፓርክ ጨዋታውን ያደርጋል። የመጀመሪያ ጨዋታውን ወደ ቪላ ፓርክ ሄዶ ነው የሚያደርገው። በመጀመሪያ ላይን አፕ ሲገባ ላይገባም እርግጠኛ አይደለሁም፣ ግን የመጀመሪያ ጨዋታው የሚያደርጉ ከቪላ ጋር ነው። እሱ በጣም የሚደንቅ ነገር ይመስለኛል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ፣ እወዳችኋለሁ።